አይሻልም? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉዳን በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሁላችሁንም ሰላም ልንላችሁ እንወዳለን። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ ለዚህ ላደረሰን ለአጋዕዝተ ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። አትለይምና እናቱ እናታችን እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን በዕለቱ ተዘክሮ ለዋለው ለሊቀ መልአኩ ለቅዱስ ገብርኤል መታሰቢያ ክብረ በዓል ሁላችንንም አደረሰን አደረሳችሁ ማለት እወዳለሁ። እንግዲህ እግዚአብሔር ቢወድ እና ቢፈቅድልን የተለመደውን ፕሮግራማችንን ለመቀጠል መጠናል ማለት ነው። እሱም በዕለቱ ከልጆቻችን ከሕፃናት አንደበት ዝማሬን ያፈልቃሉ ብሎናል ነቢየ እግዚአብሔር ቅዱስ ዳዊት። የሕፃናቱን አንደበት ዝማሬ የሕፃናቱን አንደበት ጸሎት የሚቀበል የሚሰማ ጌታም በመጣ ጊዜ ምንድነው ያለው? ሕፃናቶች ወደ እኔ ይመጡ ዘንድ አትከልክሏቸው እንዳለ እነሱን ይዘን እንግዲህ ጸሎት እናደርጋለን። ከዛ በመቀጠል ደግሞ ካቆምንበት የተወሰነች ደቂቃም ብትሆን እንነጋገራለን። ዛሬ በጣም ሌት ሆነን የመጣ ነው። ሁሌም አይመችም አይደል? አዎ፣ በተለያዩ ስራዎች ሁላችንም ቢዚ ሆነን የቤት ስራ፣ የኔ ግል የራሴ ስራ እና ሌሎች ነገሮች ይዘውን ነው የዘገየ ነው። ይቅርታ ይደረግልን። እንግዲህ አስተካክለን በተሻለ ሰዓት ፐርፎርማንስ ከእናንተ ጋር ለመምጣት ራሳችንን እያመቻቸን ነው። እሺ፣ አሁን ለሁላችሁም አንዳንድ ደቂቃ ልስጣችሁና እስቲ ሼር በማድረግ አገልግሎቱን አበርቱት። ሼር ይከፈልበታል? አይከፈልም። አያችሁ፣ ለዚህ አገልግሎት የሚከፈልበት እንኳ ቢሆን ትከፍላላችሁ ብዬ አስባለሁ። እና ሼር ማድረግ ከመርሳት ጋር የተያያዘ ስለሆነ ሁላችሁም እየወጣችሁ ሼር ማድረግን ባህሪ ልማድ ማድረግ ይኖርብናል። ምክንያቱም አገልግሎት የጋራ ነው። እኛ ወደ እናንተ ስንመጣ እናንተ ደግሞ ወደ እኛ፣ ከእኛ ጋር ያልመጡትን ደግሞ አብሮ የማንቃት ስራ ከሁላችን የሚጠበቅ ነው እና እንግዲህ ለእናንተ ይህን ማለት አይገባኝም። ገና እንደገባ ልታደርጉት የሚገባ ነው። ግን ማስታወስ ግድ ስለሚለን ነው። አሁን ወደ ቀጥታ የምንሄደው ወደ ጸሎት ነው። ከጸሎት በፊት ግን አሁንም አንድ ደቂቃ ልስጣችሁ። ሁላችሁም ምን ያደርጉት? ሼር እናንተ ተዘጋጁ። ሼር አድርጎላችሁም እናንተ ተዘጋጁ። በአማርኛ ነው መግባባው ወይስ በምን ቋንቋ ነው? ሼር አድርጉላችሁም። አንሱ ይሄን ቶሎ ፈጠን በሉ። አትሊስት እስቲ 100 ሰው ሆነን እንኳን እንጀምር ፕሮግራማችንን ማለት ነው። 100 ሰው መሆን እንችላለን። ወደ ተለያየ ግሩፖች ላኩት። ወደ ተለያየ የዋትሳፕ፣ የቴሌግራም፣ ወደ ፌስቡካችሁ፣ ወደምታውቁት ሶሻል ሚዲያ ሁሉ በመጻፍ ሼር በማድረግ በመደራረግ እንግዲህ ይህን ነገር ለሁሉም ሰው አድርሶ እስቲ ሊያችሁ አንዴ 100 ለመግባት አንዴ ሁላችንም ዳይ ፈጣን በሉ። ዩቲዩብ ራሱ ሼር እንዲያደርግ ላይክ ማድረጋችሁን አትርሱ። ቲክቶክም እንደዚሁ። እኔ ብቻ አይደለም ያለሁት እዚህ ውስጥ። ጽዮን አለች፣ ዘሚካኤል አለ። የታል እየተባልክ ነው? ዘሚካኤልና ጽዮን ኑ። ዘሚካኤል አለ፣ ጽዮን አለች፣ ዲያቆን ዳዊት አለች፣ ዘማሪ መቅደላዊት አለች። እኔ ያለው 5 ሰው ነው ያለው። ስለዚህ ለዚህ ሁሉ አገልግሎት ዓለም ትቀጣለህ። ትላንት አልነበርክም፣ የት እንደነበርክ ያው። ስለዚህ ሁላችሁም አንዴ ዳይ ፈጠን በሉ። ዛሬ ውዳሴ ማርያም በአማርኛ እናድርስ። ጽዮን በአማርኛ እናደርግ ወይስ በግዕዝ ነው ሁሌም?
በአማርኛ ዚም በዚህ በኩል ነኝ በሚካኤል ሳይድ ጁዴ ፕላስ እንዴት በአማርኛ ጽዮን አንብበሽ አታውቂም? አትፈልጊም? በግዕዝ ተው እንጂ። እሺ በሉ እየጠበቅናችሁ ነው። ኦኬ እንዳላችሁ እንቀጥል። ተንሱ በሉ። ተንስ ለጸሎት አትብገጽ ወኩለንተ በትምህርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አአምን ወትማኅፀን ክህደከ ሰይጣን በቅድመ ዛቲ እምየ ቅድስት ቤተክርስቲያን እንተ ይእቲ ስምየ ማርያም ጽዮን ለዓለመ ዓለም ናኩተከ እግዚኦ ንስብሐከ ነወርከከ እግዚኦ ንታምነከ ንስእለከ እግዚኦ ወነስተበቋከ ንገኒ ለከ እግዚኦ ንትቀነይ ለስምከ ቅዱስ ንሰግድ ለከ ኦ ዘለከ ይሰግድ ኩሉ ብርኮ ለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላከ አማልክት ወእግዚአ አጋእዝት ወንጉሠ ነገሥት አምላክ አንተ ለኩሉ ዘሥጋ ወለኩላ ዘነፍስ ወንጽዋዓከ በከመ መሃረነ ቅዱስ እንዘ ይብል አንተ ሙሰ ሶበ ትጸልዩ ከመዝ በሉ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ ድህነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እማንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ አሜን። ጸሎተ ሃይማኖት ነአምን በአሐዱ አምላክ እግዚአብሔር አብ አሐዜ ኩሉ ገባርየ ሰማያት ወምድር ዘያስተርኢ ወዘያስተርኢ ወነአምን በአሐዱ እግዚእ ኢየሱስ ክርስቶስ ወልደ አብ ወሕድ ዘህልው ምስሌሁ ቅድመ ይትፈጠር ዓለም ብርሃን ዘእምብርሃን አምላክ ዘእምአምላክ ዘበአማን ዘተወልደ ወአኮ ዘተገብረ ዘእሩይ ምስለ አብ በመለኮቱ ዘቦቱ ኩሉ ኮነ ወዘእንበሌውሰ አልቦ ዘኮነ ወኢ ምንትኒ ዘበሰማይኒ ወዘምድርኒ ዘበንቲአነ ለሰብ ወበንተ መድኃኒትነ ወረደ እምሰማያት ተሰብአ ወተሰግአ መንፈስ ቅዱስ ወማርያም ቅድስት ድንግል ኮነ በእስዮ ወተሰቅለ በእንቲአነ በመዋዕለ ጲላጦስ ጴንጤናዊ ሀመ ወሞተ ወተቀብረ ወተንሥአ እሙታን አመ ሠለስት ዕለት በከመ ጽሑፍ ውስተ ቅዱሳት መጻሕፍት ዐርገ በስብሐት ውስተ ሰማያት ወነበረ በየማነ አቡሁ ዳግመ ይመጽእ ስብሐት ይኮነ ሕያዋነ ሙታን ወአልቦ መህለቅ ለመንግሥቱ ወነአምን በመንፈስ ቅዱስ እግዚእ ማሕየዊ ዘሰረጸ እምአብ ንስግድ ሎቱ ወንሴብሖ ምስለ አብ ወወልድ ዘነበበ በነቢያት ወነአምን በአሐቲ ቅድስት ቤተክርስቲያን እንተለዓለ ኩሉ ጉባኤ ዘሐዋርያት ወነአምን በአሐቲ ቅድስት ቤተክርስቲያን እንተለዓለ ኩሉ ጉባኤ ዘሐዋርያት ወነአምን በአሐቲ ጥምቀት መንፈስ ቅዱስ ወተቀብረ ተንሥአ እሙታን አመ ሠለስት በከመ ጽሑፍ ውስተ ቅዱሳት መጻሕፍት
أركب سبات استسمات ونبرة بمنابه داقم يمتس السبهات يكونن هيوانا ومنتانا والبو مهلك لمنكسو ونامن بنفس قدوس اجزي مهيوي زسرات سمعا نزقلوتو ونسيبه مثل أول زنبب بنبيات ونامن بعاتي قدس بيتكرسيان تلالا كلو قباهي زهاوريات ونامن بعاتي تمكات لسريتاتيات ونسيفو تنساي متان وهيوتا زي متس العالم علام ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉእ ሰማያተ ወምድረ ቅዱሳት ስብሐቲከ ንሰግድ ለከ ክርስቶስ ምስለ አቡከ ኄር ሰማያዊ መንፈስከ ቅዱስ ማህያዊ እስመ መጻእከ ወድኃንከነ እሰግድ ለአብ ወወልድ ወመንፈስ ቅዱስ ሰዓተ ስግደተ እሰግድ ለአብ ወወልድ ወመንፈስ ቅዱስ ሰዓተ ስግደተ እሰግድ ለአብ ወወልድ ወመንፈስ ቅዱስ ሰዓተ ስግደተ አሐዱ ሰለስቱ ወንዝ ሰለስቱ አሐዱ ይሰለስ በአካላት ወይተዋሕዱ በመለኮት እሰግድ ለእግዝእትነ ማርያም ድንግል ወለተ አምላክ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ዘተቀደሰ በደሙ ክቡር መስቀል ኃይልነ መስቀል ጽንዕነ መስቀል ቤዛነ መስቀል መድኃኒተ ነፍስነ አይሁድ ክዱ ንሕነሰ አመነ ወላመነ በኃይለ መስቀሉ ድህነ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምህረቱ ይዘከረን አመዳግም ምጽአቱ ያስተፍረን ለስብሐተ ስሙ ያንቃን ወበአምልኮቱ ያጽናን እግዝእትነ ማርያም አርጊ ጸሎተነ ዋስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልአነ ዘንተ ህብስተ ወለዛስትየነ ዘንተ ጽዋ ወለዘስርአለነ ሲሳየነ ወራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዛሃበነ ስጋሁ ቅዱሰ ወደሙ ክቡረ ወለዛብጽሐነ እስከዛቲ ሰዓት ናሃብሎቱ ስብሐተ ወኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትአክቶ ይሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት ሰላም ለኪ እንዘ ንሰግድ ንብለኪ ማርያም እምነ ናስተበቅዋኪ እማሩዌናዊ ተመህፀ ነብኪ በእንተ ሐናምኪ ወኢያቄም አቡኪ ማህበረንዮ ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታብዮ ነፍሴ ለእግዚአብሔር ወተሐሰይ መንፈስየ በአምላክየ ወመድኃኒየ እስመ ርእየ ሕማማ ላመቱ ናሁ እምይእዜሰ ያስተበጽኡኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያተ ወቅዱስ ስሙ ወሳህሉኒ ለትውልደ ትውልድ ለእለ ፈርህዎ ወገብረ ኃይለ በምዝራቱ ወዘርዎሙ ለእለ ያብዩ ህሊና ልቦሙ ወነሰትሆሙ ለሃያላን እምናብርቲሆሙ አእብዮሙ ለትሑታን ዋትገቦሙ በረከቱ ለርሁባን ወፈንዎሙ ራቆሙ ለቡላን ወተክፎ ለእስራኤል ኩሊሁ ወተዘከረ ሳህሎ ዚቤሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ ቡርክት አንቲ እማንስት ወቡሩክ ፍሬ ከርስኪ ኦ
ቡርክት አንቲ እማንስት ወቡሩክ ፍሬ ከርስኪ ኦ ማርያም ድንግል ወላዲተ አምላክ ዘእንበለ ርኩስ ሰረቀ ለነ እምኔኪ ፀሐየ ጽድቅ ዋቅረበነ ታሕተ ከነፊሁ እስመ ውእቱ ፈጠረነ ሰአሊ ለነ ቅድስት ለኪ ለባህትትኪ ኦ እግዝእትነ ወላዲተ አምላክ እመብርሃን አንቲ ዳበይኪ በስብሐት ወበውዳሴ ብርክት አንቲ ታብዩ እምሰማይ ወትከብሪ እምድረ ወላለ ኩሉ ህሊናት መኑ ዘይክ ነቢበ አበየኪ ወአልቦ ዘይመስል ኪያኪ ኦ ማርያም መላእ ያብዩኪ ወሱራፌል ይሰብሁኪ እስመ ዘይነብር ዲበ ኪሩቤል ወፈደፈ ወሱራፌል መጻ ወሃደረ ውስተ ከርሰኪ መፍቀሬ አቅረበነ ሀብሁ ዘዚአነ ሀቢኡ ዘዚአነ ሞተ ነሳ ወእንቲአሁ ህይወተ ወሃበነ ዘሎቱ ክብር ወስብሐት ሰአሊ ለነ ቅድስት ቡርክት አንቲ ማርያም ወቡሩክ ፍሬ ከርስኪ ኦ ድንግል ወላዲተ አምላክ መካን ለድንግል ዘምቅድመ ዓለም ህሉ ተሰባ እምኔኪ ብህለ መዋለ ወፃም ከርስኪ ሰጋነ ነሳ ወመንፈሶ ቅዱስ ውሃበነ ወርስየነ እሩያነ ምስሌሁ በብዝሃ ሂሩቱ አንቲ ታብዩ እምብዙሃት እንስሳት ለነሳ ጸጋ ወክብረ ኦ ማርያም ወላዲተ አምላክ ሀገር መንፈሳዊት ዘሃደረ ላዕሌሃ እግዚአብሔር ልዑል እስመ ዘይነብር ዲበ ኪሩቤል ወሱራፌል በእራህኪ ሃቀፍክዮ ወዘይሴሲ ለኩሉ ዘስጋ በብዙሃ ሂሮቱ አሃዘ አጥባትኪ ወጠበወ ሃሊበ ዘውእቱ አምላክነ መድኃኔ ኩሉ ይርእየነ እስከ ለዓለም ንስግድ ሎቱ ወንሴብሖ እስመ ውእቱ ፈጠረነ ሰአሊ ለነ ቅድስት ማርያም ድንግል ሙዳየ ፍጥረት ነቃ ፍልፈለ ማየ ሕይወት ፍሬ ከርሳ አድሃነ ኩሉ ዓለም ሰአረ እምኔነ መርገመ ወገብረ ሰላም ማእከለነ በመስቀሉ ወበትንሣኤው ቅድስት አግብኦ ለብእሴ ዳግመ ውስተ ገነት ሰአሊ ለነ ቅድስት ማርያም ንጽሕት ድንግል ወላዲተ አምላክ ማእመንት ሳእሊተ ምሕረት ለውሉደ ሰብ ሰአሊ ለነ ሀበ ክርስቶስ ወልድኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት ማርያም ድንግል ትጸርህ በቤተ መቅደስ ወትብል የአምር እግዚአብሔር ከመ አልብየ ዘአምር ባዕደ ወኢምንትኒ ዘእንበለ ድምፀ ቃሉ ለመልአክ ዛብሰረኒ በክብር ወይቤለኒ ሰላም ለኪ ኦ ቅድስት ድንግል ጾርኪ ዘኢጸውር አግመርኪ ዘኢትገመር ወአልቦ ዘያገምሮ ምንትኒ ይበዛህ ውዳሴኪ
ኦ ምልእተ ጸጋ በኩሉ ክብር እስመ ኮንኪ አንቲ ማህደረ ቃለ አብ አንቲ ውእቱ መንጦላእት ስፍህት እንተ ታስተጋብኦሙ ለመሃይምናን ህዝበ ክርስቲያን ወትምህሮሙ ሰጊደ ለስሉስ ማህያዊ አንቲ ውእቱ ዘጾርኪ አምደ እሳት ዝርእየ ሙሴ ዘውእቱ ወልደ እግዚአብሔር መጻ ወሃደረ ውስተ ከርስኪ ኮንኪ ታቦቶ ለፈጣረ ሰማያት ወምድር ጾርክዮ በከርስኪ ተስዓተ አውርሃ አንቲ ማእምንት ለዚያገምሮ ሰማያት ወምድር ኮንኪ ተንከተመ ለእርገተ ውስተ ሰማይ ብርሃንኪ የአቢ እምብርሃነ ፀሐይ አንቲ ውእቱ ምስራቅ ዘወፃ እምኔኪ ኮከብ ብሩህ ዘነጸውሮ ቅዱሳን በፍስሐ ወበሐሴት ዘፈትሐ ላዕለ ሔዋን ትለድ በጻዕር ወህማም አንቲሰ ማርያም ሰማእኪ ዘይቤል ተፈስሒ ኦ ምልእተ ጸጋ ወልድኪ ለነ ንጉሰ እግዚኦ ኩሉ ፍጥረት መጻ ወአድኀነነ መሃሪ ውእቱ ወመፍቀሬ ሰብ በእንተዝ ንወደሰኪ በከመ ገብርኤል መልአክ እንዘንብል ቡርክት አንቲ ማርያም ወቡሩክ ፍሬ ከርስኪ ተፈስሒ ኦ ምልእተ ጸጋ እግዚአብሔር ምስሌኪ ምስሌነ ሰአሊ ለነ የወድሷ መልአክ ለማርያም በውስተ ሳቴ መንጦላት ወይቤልዋ ባኪ ማርያም ሃዳስዮ ጣዋ ይቤላ መልአክ ለማርያም ተወከፍዮ ለቃል ሃቤኪ ይመጽእ ወበማኅፀነ ዝያኪ ይሃድር እፎ ቤተነዳይ ሃደረ ከመ ምስኪን እምሰማያት ወረደ ላዕሊሃ ፍትዊ ስነ ዚአሃ ወተወለደ እምኒሃ ወበሳድስ ወርሃ ተፈነ ገብርኤል መልአክ ማህበ እግዚአብሔር አብ አሐቲ ሀገር ዘገሊላ እንተ ስማ ናዝሬት ሀበ ድንግል እንተ ትፍሬት ለብእሲ ዘስሙ ዮሴፍ ዘእመቤተ ዳዊት ወስማ ለይእቲ ድንግል ማርያም ቦአ መልአክ ሀቤሃ ወይቤላ ተፈስሒ ፍስሕት ኦ ምልእተ ጸጋ እግዚአብሔር ምስሌኪ ቡርክት አንቲ እማንስት ውርእያ ደንገጸት እምቃሉ ወሃለየት ወትብዬ እፍኑ ከመዝኑ እንጋ አምሃ ይተአምሁ ወይቤላ መልአክ ይትፍርሂ ማርያም እስመ ረከብኪ ሞገሰ በሀበ እግዚአብሔር ወናሁ ትጸንሲ ወትወልዲ ወልደ ወትሰምዩ ስሙ ኢየሱስ ውእቱ አብይ ወይሰመይ ወልደ እግዚአብሔር ልዑል ወይህቦ እግዚአብሔር አምላክ መንበረ ዳዊት አቡሁ ወይነግስ ለቤተ ያዕቆብ ለዓለም ወአልቦ መህለክ ለመንግስቱ ትቤሎ ማርያም ለመላክ እፎኑ ይከውነኒ ዝንቱ እንዘይአምር በእሴ እፎኑ ይከውነኒ አውስአ መልአክ ወይቤላ መንፈስ እግዚአብሔር ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጸልለኪ ዝኒ ትወለድ እምኔኪ ቅዱስ ውእቱ ወይሰመይ ወልደ እግዚአብሔር ልዑል ወናሁ ኤልሳቤጥኒ እንተ ማእዝማድኪ ይእቲኒ ጸንሰት ወረከበት ወልደ በላክቲሃ ወበረሳቲሃ ወናሁ ሳድስ ዝንቱ ወረሃ ለእንተ ይቤልዋ መካን እስማልቦ ነገር ዘይሰአኑ ለእግዚአብሔር ትቤሎ ማርያም ለመላክ ነያ አመቱ ለእግዚአ ኩሉ ነያ አመቱ ይኩነኒ በከመ ትቤለኒ ይቤላ መልአክ ይቤላ ገብርኤል ማርያም ድንግል ወላዲተ አምላክ ማርያም ንጽሕት ማርያም ውድስት ማህደረ መለኮት ደብተራ ፍጽምት እህተ መላእክት ወእመ ኩሉ ህዝብ እግዝእትነ ማርያም ሰላማዊት ቅደሰኪ ለማህደሩ ልዑል አብደርኪ ወሃርየኪ ከመ ትኮንዩ ማህደሮ
በአልባሰ ወርቅ ጽፍት ወህቡርት ሰላም ለኪ ከንፈር ግብ በብሩር ዘግቡር ሰላም ለኪ ወገባቲ ሃኒ በሐመልማለ ወርቅ ማርያም ስርጉት ሰላም ለኪ ኖህተ ምስራቅ ሙለ ብርሃን ሰላም ለኪ ትበርሂ እምፀሃይ ወትትለዓሊ ማድባር ሰላም ለኪ ማርያም ሃሪት ሰላም ለኪ ማርያም ሃሪት ወክብር ሰላም ለኪ ሰአሊ ለነ ሀበ እግዚእነ ወመድኃኒነ ኢየሱስ ክርስቶስ ከመ ያድኅነነ አመ ይመጽእ በስብሐት አብሁ ምስለ መላእክቲሁ ቅዱሳን አመ ያቀውም አባግዓ በየማኑ ወአጣሌ በጸጋሙ ያቁመነ በየማኑ ምስለ እስጢፋኖስ ሰማዕት ወዮሐንስ መጥምቅ ምስለ ኩሎሙ ቅዱሳን ወሰማዕት ለዓለም ዓለም አሜን አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልቶ አቃንቶ እግዚአብሔር ይቀበለን። ጾሙን ጾመ ድነት ያደርግልን። ለሀገራችንም ሰላም ፍቅሩን ይመልስልን። የጸለይነውን ጸሎት የእናንተን ጸሎት ከደመና በታች ያዋልብን። እንግዲህ ደግሞ በየጊዜው እየመጣን እንድንጸልይ ብርታቱን ይሰጠን ዘንድ ከቅዱሳኑ ረድኤት በረከት እንዲያሳትፈን ማህበራችንን እንዲያሰፋልን ሁላችንም በያለንበት ይጠብቀን ዘንድ ለታመሙትን ፈውስን እግዚአብሔር እንዲልክልን ለተጨነቁት መጽናናት እንዲልክልን ሁላችንም በያለንበት ሆነን ቅዱስ የሆነውን ገናና የሆነውን የእግዚአብሔርን ስም እንዲህ ብለን አባታችን ሆይ ብለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ ማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ክርስቶስ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችን ለዘላለሙ ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። እሺ ሁላችሁንም በያላችሁበት አረፍ አረፍ በሉና ቀጣዩን ፕሮግራማችን እንግዲህ እንቀጥላለን ማለት ነው። እሺ ከኛ ጋር በመሆን ሼር ስላደረጋችሁልን እንደገና ደግሞ ታፕታፕም ስላደረጋችሁልን ሁላችሁንም እናመሰግናችኋለን ማለት ነው። ያው ዛሬ ትንሽ አርፍደናል። ውችፐ ከእግዚአብሔር ጋር እንግዲህ ይህን ፕሮግራም የምትከታተሉ ሁላችሁም የት እንዳሉ አላቅም። እንግዲህ ዛሬ እንማማር አላቅም፣ ግን ምእመናን የሉም አይደል? አሉ ኢልፐ እዚህ aujourd'hui tu vas payer le prix, hein? Allez, elle. Okay. All right. You guys remember where we were? የት እንደነበርን ታስታውሳላችሁ? እሺ እስቲ
ከመጀመራችን እንግዲህ እግዚአብሔር በመካከላችን ይሁን፣ ሚስጥሩን ይግለጽልን። አሜን። በእኔ ተናጋሪ አንደበት ለሁላችንም ሰሚና አስተዋይ ልቦና ሰጥቶን እንድንነጋገር የአምላክ በጎ ፍቃድ ይሆንልንና እስካሁን የሄድንባቸው አንዳንድ ነገሮች ንገረን። ሁለታችሁን የምትነግሩኝ ኦኬ? ህዝቡን ወክላችሁ ማለት ነው። እዛ ያሉትን ሁሉ ወክላችሁ እናንተ እስካሁን የሄድናቸው ምን ምን እንዳየን፣ የትላንት ያልነበሩ ሰዎች ሊኖሩ ይችላሉ፣ በዚህ ሰሞን ያልነበሩ ሊሆኑ ይችላሉ እና ሪቪዥን ይሆናል፣ ክለሳ ይሆነናል እና እስካሁን ምን ምን አየን? እስከ ዳዊት ብጀምር። እሺ፣ እስካሁን ድረስ ያየነው ስለ የፍርዖንን ቅጣቶች አይተናቸዋል። እሺ፣ ስለ አፍኒና ስለ ፊናስ ስለ ፈርዖን ስንል ትንሽ እያስረዳል። ስለ ፈርዖን ስንል እግዚአብሔርን መስማት አልፈለግምና ሙሴ ብዙ ጊዜ እስራኤላዊዎች ፍታቸው እያላቸው ነበር። የእግዚአብሔር ቃል ነው፣ እግዚአብሔር ነው ያለ ፍታቸው እያለው ነበር። ነገር ግን ፍርዖን እምቢ ስላለ 10 ጊዜ ተቀጣ። በእሳት፣ በውሃ በደም ተቀየረ፣ በጨጓራ በቅማል በሬ አበይ እሺ፣ በእንትን ንብ በእንትን በምንድን ነው? በአንበጣ በንብ የሚነከስ ንብ፣ በጥንቸል ይሄን ሶትል እሺ፣ በቃ 10 ቅጣት ተሰጥቶ ከዛም ፈርዖን እስራኤላውያኖች ፈታቸው። ከዛ በኋላ ሌላ ነገር ያየናቸው ምንድነው? ስለ ኤልያስ ታሪክ ስንማር አፍኒን እና ፊናስ አለ። አፍኒን እና ፊናስ የኤልያስ ልጆች ናቸው እና የካህንም ልጅ ናቸው። ነገር ግን የካህን ልጅ ሆነው በጣም ያጠፉ ነበር። እግዚአብሔርን አያውቁትም ነበር። የእግዚአብሔር ሕግ ያጠፉ ነበር ማለት አይሰሙም ነበር። በቃ መደረግ ያልነበረባቸው ነገሮች ያድርጉ ነበር። የካህን ልጅ ሆነው ማለት እውቀት ሊኖራቸው ይገባቸው። ምክንያቱም አባታቸው ካህን ሆኖ ሊያስተምራቸው ይገባቸው ነበር። ምክንያቱም አንድ ሰው ስለ ቤተክርስቲያን ሁሉ ነገር ማወቅ አይችልም። ነገር ግን አባቱ ካህን ከሆነ አባቱን ሊያስረዳው ይችላል። እነሱ የካህን ልጅ ሆነው ምክንያት አልነበራቸውም። ነገር ግን ያጠፉ ነበር እና ኤሊ ልጆቹ ከእግዚአብሔር ይወድ ነበር። ስለዚህ እግዚአብሔር አስጠንቅቆት ነበር። ኤሊ አልሰማም እና አፍኒና ፊናስ ሞቱ። ነገር ግን ሞታቸው ገና አላየንም፣ ገና በደንብ አላየንም። በስ ቃልዮት ያሰማልን። ግሩም ነው በጣም እንደዚህ ነው እንጂ። እሺ፣ አንቺስ ደግሞ ከተማርሽው አንዱን ልክ እንደ ዳዊት ሁሉን ብለዋል። ሁሉን አለ እንዴ? አዎ፣ የተማረን ሁሉ ብለዋል። በቃ ዳዊት ጨምር እንዳለ እስቲ ያስረዳት። ሌላ ነገር ያየን ነው። ምክንያቱም መጀመሪያ ይሄ ሁሉ ያየናቸው ምክንያት የመዝሙረ ዳዊት አንድምታ ያየን ነው። መዝሙረ ዳዊት እና አሁን መዝሙረ ዳዊት በግስ ሲጀምር ፍካሬ ዘጻድቃን ወዘኃጥአን ነው። ነገር ግን ይሄ ፍካሬ ዘጻድቃን ወዘኃጥአን ገና መዝሙረ ዳዊት አልጀመረም። በአማርኛ ምንድን ነው ይሄ? ታሪኩን እየነገረን አመጣጡ ለምንድን መዝሙረ ዳዊት ራሱ እንደተጻፈን የሚለውን ሀተታውን መጀመሪያ ቀድመው አባቶቻችን ሊቃውንት አዘጋጅተውልናልና እሱን ነው እያየን ያለ ነው። በዛ ውስጥ ያየናቸው እንግዲህ ፈርዖን አይተናል። በሙሴ ላይ ሆኖ እግዚአብሔር የተናገረውን አንተ ቅድም ተናግረዋል። ከዛ በኋላ ያየነው ነገር አለ እንዳትረሱ። ስለማን ያየነው? እሺ፣ ንጉሥ ዳዊት ምንም አላየንም። አፍኒንና ስለ ካህኑ ኤሊና ስለ አፍኒን ተናገሪ ደግሞ
ስለ ሳሙኤል ገና አላየንም። እሺ ሂድ አንተ ቀጥል። ነገር ግን ስለ አፍኒና ፊናስ ነው ወይስ ሌላ ነገር ተምረን ነበር? አልተማርንም ስለ ካህኑ ኤሊና ስለ አፍኒና ፊናስ? አሁን ስናገር ነበር ስለሱ ተምረናል። እሺ እኮ ስለሱ ዝርዝር ነው። ዝርዝር ጉዳይ አስረዳ። ምን አደረጉ እነሱ? አጠፉ። ከዛስ? ተቀጡ። ኦኬ እግዚአብሔር አሁን ቀጣዩ እናያለን ብለን ያቆምነው የቱ ጋር ነበረ? አንደኛ ሳሙኤል ምዕራፍ 2 ቁጥር 37። አጨብጭቤላት። አጨብጭብ መግደላዊት። እኔ ሰነፍ ነኝ ብለሽ አጨብጭቤ አንቺ። አይደለሁኝም። እስካሁን ዳዊት ነው እየመራ ያለው። በጣም እናመሰግናለን። ቃሉት ያሰማልን። መገኘት በራሱ ቀላል ነገር አይደለም። ምክንያቱም መገኘት በራሱ መባረክ ነው። ታውቃላችሁ አይደለም? እግዚአብሔር ባይፈቅድልን አሁን በዚህ ደቂቃ ብዙ ነገር ልናደርግ እንችል ነበረ። ግን ፍቃዱ ከእግዚአብሔር ስለሆነልን እግዚአብሔር እናመሰግነዋለን። ከአቆምንበት እንግዲህ እንደ እግዚአብሔር በጎ ፍቃድ እንነጋገራለን። ያስደሰትከኝ ነገር ምንድነው? የመጽሐፍ ቅዱስ ክፍሎችን ጥቅሶችን መያዝ ነው። አሁን ጥቅስ ብቻ አጣቅሰው ሊያጣቃቅሱን የሚፈልጉ ሰዎች አሉና እኔ አንዱ ሰነፉ ነኝ። ጥቅስን በደንብ መያዝ ተለማመዱ። አትሊስት ኢንጀነራል የሆነው የዚህ ታሪክ የአፍኒና ፊናስ የቱ ጋር እንዳለ ቦታውን አትሊስት ኤግዛክትሊ እንኳ ባናቀው ግን አራውንድ እንደሚባለው በዛ አካባቢ ያለውን ቦታ ማወቅ የበለጠ ምን ያደርገናል? ለሚመጡብን ወይም ደግሞ ለሚጠይቋችሁ መልስ ስጡን ስለሚል ለምንጠየቀው መልስ እንድናገኝ ማለት ነው። አሁን ካቆምንበት ስንመለከት እንግዲህ በመነሻ የሳሙኤልን ነገር ታውቃላችሁ። ስለ ሳሙኤል ምን ነቢየ እግዚአብሔር ቅዱስ ሳሙኤል ስለሱ ምን ታውቂያለሽ? ከማስታወሰው አንድ እናት ልጅ በጣም ትፈልግ ነበርና ጸልያ ነበርና ልጅ ካገኘች በኋላ ይህን ልጅ ለእግዚአብሔር ሰጠችውና ለካህነሊ ሳሙኤል 3 ሄደ ለካህነሊ ሰጠችው እንዲያስተናግድ እዛ እንዲያገለግል። እሺ ከዛ ስለታሪኩ ነገር እሺ ከዛ ከሄደ በኋላ ወንድሞቹ ይበድሉት ነበረ። እነማን ናቸው? አፍኒና ፊናስ። ምን ያደርጉት ነበረ? ስራ ጨምሮለት ነበረ። የእናቱ ጸሎት። ኦኬ እሺ ይጨምሩለት ነበረና ግን እግዚአብሔር ይወደው ነበረ። ለምን? ይጸልይ ነበርና አይቀልድም ነበረ። አይቀልድም። አሁን የተቸገርነው ምንድነው? በጸሎት የሚቀልዱ። እናንተ በጸሎት ትቀልዳላችሁ? እውነቱን እንነጋገር። በጸሎት ትቀልዳላችሁ? አዎ። ምክንያቱም አሁን ቅጣቱ የሚመጣው እውነት መናገር ጥሩ። ምክንያቱም ሁላችንም የቆምነው አሁን ማን ፊት ላይ ነው ያለነው? እግዚአብሔር ፊት ላይ ነው። ጸሎት ላይ ትቀልዳላችሁ ማለት መቀለድ ሆኖ ሳይሆን አንዳንድ ጊዜ ጸጉራችሁን ታሻላችሁ፣ አያችኋለሁ። አንዳንዴ አፍንጫችሁ እንደዚህ ታደርጋላችሁ። አንዳንዴ ያልበላችሁ ቦታ ሄዳችሁ ታካላችሁ። ውሸት እውነት። እነዚህ ሁሉ ነገሮች ምንድን ናቸው? በእግዚአብሔር ፊት ሆነን ሌላ ነገር ማሰብ ነው። አሁን ታላላቆችን ደግሞ እኛን ደግሞ ምን ያደርገናል መሰላችሁ? በትክክል እንደ ፖል ቀጥ ብለን ቆመን እያለን ልባችን ደግሞ የት ይሄዳል? ጃፓን። ልባችን አንዳንዴ ደግሞ የሆነ ያልተገባ ቦታ ላይ ሁሉ ይሄዳል። ይሄ ፈተናችን ነው። ግልጽ ነው። ይሄ ምንድን ነው? ስንፈተን ነው። ስለዚህ ለምሳሌ ያክል አሁን ስንጀምር ሰግደን ትንሽ ብንጀምር የት ቦታ እንደቆምን እያሰብን እየወሰደንም ራሱ ራስን መመለስ ይባላል። እየመለስን እያሰብን ወደ ራሳችን እየተመለስን በእግዚአብሔር ፊት በመቆም ምክንያቱም በእግዚአብሔር ፊት አሁን እዚህ ጋር ምን ይታያቸዋል? 24ቱ ካህናት ሰማይ አንገታቸውን ዝቅ አድርገው አክሊላቸውን አውልቀው ለማን ነው እየሰገዱ ያሉት? ለሥላሴ። እኛ ደግሞ በእግዚአብሔር ፊት ስንቆም በክብር ያቆመንን እግዚአብሔርን ያከበረን መጀመሪያ እግዚአብሔርን ማክበር መቻል አለብን። ግልጽ ነው። ለእግዚአብሔር ደፋ ቀና እያለን ፊቱ እንደ መላእክት ቆመን እያነጋገር ነው እያመሰገን ነው እንደሆነ ፈራጁ ቁጭ ብሎ ያየናል አይደል? ያየናል አየንም። ስለዚህ ይህንን ልቦናችንን ወደ ተመስጦ ለመውሰድ ተመስጧችንን ደግሞ ሊከለክለን የሚፈልገውን አካል ደግሞ በተቻለን መጠን ምን ማድረግ አለብን?
ማሸነፍ መቻል አለብን። እየደጋገምን ከዛ መንፈሳችንን ወስዶ ሌላ ቦታ ሊወስደን ሲፈልግ አሜሪካ፣ ሲፈልግ ጃፓን፣ ሲፈልግ አውሮፓ፣ ሲፈልግ አፍሪካ ሊወስደን የፈለገውን ነገር በመንፈስ ነው የሚዋጋን። እኛም ደግሞ በምን እንዋጋዋለን? በመንፈስ። ስጋ ስለሚሆነው ነገር ደግሞ በስጋ የምንዋጋው ይሆናል ማለት ነው። ዋናው መገኘት ራሱ በስጋ እየተዋጋ ነው። በመንፈስ ቁመን እያለን ደግሞ ሊሰርቀን የሚፈልግ አካል አለ። ተግባብተናል። እሱ ግን ይህ ሁሉ አያሸንፈውም ነበረ። ማን ነው እሱ? አፍኒናና ፊናስማ እየቀለዱ ነው ያሉት አይደለ? ይሄ ሁሉ አሁን ያልነው ሁሉ ያላሸነፈው ማን ነው? ነቢየ እግዚአብሔር ቅዱስ ሳሙኤል። አሁን ከዛ በኋላ ሳሙኤል የሚባል ብፅዓት ልጅ ነበረ። ጦር ጠፍቶለታልና ቢሉ አሁን ጠፍቶለታል። አንድም እየገባ እየወጣ፣ አንድም መነኩሴ ተማሪ ከቅጽረ ቤተ ክርስቲያን ጎጆ ሰርቶ ከመቃብር ቤት ገብቶ እንዲኖር እንዲሁ ሆኖ ይኖር ነበረ። ማንን እያገለገለ? አንድም እግዚአብሔርን፣ አንድም በስጋ ደግሞ ማንን ያገለግል ነበረ? ኤሊን እያገለገለ ልጆቹ አፍኒንና ፊናስ ማይሰሙትን ነገር ማን ይሰማ ነበረ? አዎ፣ ይሄ ሳሙኤል ግን እናቱ ማናት? ሐና ግን ምን አልነበራትም? ልጅ። አሁን ወደ እሱ ታሪክ ከመሄዳችን በፊት ትንሽ የእሱን ክፍል አይተን ብንሄድ ደስ ይለኛል፣ ፈቃዳችሁ ከሆነ አይደል? እሱ ጋር አምጣ። ምንድን ነው ልጅ ስላልነበራት ምንድን ነው የሚለው? መጀመሪያ የሚያነብልኛለ መግደል ታነቢያለሽ? እስቲ አንበቢ እስቲ። እሺ አንቺ ነሽ የምታነቢያለ። ኦልራይት። እስቲ ከመጽሐፈ ሳሙኤል ቀዳማዊ እርሱ መጽሐፈ ነገሥት ቀዳማዊ ነው ይልና ምዕራፍ 1 ከ9 ጀምር እናነባለን። አንበቢ እስቲ። ለምን ታለቅሳለሽ? ለምን ታለቅሻለሽ? እሺ እያነበብሽ መሆናን እንዲያዩሽ። ለምንስ አትበይም? ለምንስ ልብሽ ያዘንብሻል? እኔስ ከጻር ልጅሽ ከአስር ልጆችሽ አልሻለሽምን አላት። ከዛስ ደግሞ ዳዊት ደግሞ አንተ እዚህ ጋር ይታያል። የት ነው ያለኸው? ከዚህ ጀምር። ካህኑ ኤሊና ሐና በሰሎሞን ከበሉ በኋላ ሐና ተነሳች፣ በሴሎም በእግዚአብሔር ፊት ቆመች። ካህኑም ኤሊ በእግዚአብሔር መቅደስ መቃን አጠገብ በወንበሩ ላይ ተቀምጦ ነበር። እርሷም በልቧ አዝና አለቀሰች፣ ወደ እግዚአብሔርም ጸለየች። እርሷም አዶናይ የሰራዊት አምላክ እግዚአብሔር ሆይ የባሪያህን መዋረድ ተመልክተህ ብታስበኝ ለባሪያህም ልጅ ብትሰጥ ዕድሜውን ሁሉ ለአንተ እሰጠዋለሁ። የወይን ጠጅና የሚያሰክር መጠጥም አይጠጣም። ምላጭም በራሱ ላይ አይደርስም ብላ ስለት ተሳለች። ማናት እቺ? ሐና ምን አልነበራት? መጀመሪያ ላይ ልጅ አልነበራትም። ኦኬ፣ አሁን ልጅ አልነበራትም። ከዛ በኋላ ልጅ ስላልነበራት ምንድን ያደረገችው? ወደ ማን ያመለከተችው? ዛሬ ሰዎች የሆነ አካል ሳይኖራቸው ሲቀር ምንድን ነው የሚያደርጉት? ለራሱ ሀብታም ያልሆነ ሰው ለራሱ
በጣም የሚያሳዝነኝ በጣም የሚገረምበት ክፍል ለራሱ ምንም ወደ ሌለው ሰው ሄዳችሁ እንዲህ ታደርግልኛለህ ትችላለህ ብላችሁ የምትጠይቁ ሰዎች እኔ ምን ያክል እንደው እብደት ነው ፉሊሽነት ነው የምለው አይደለ? ከበበው ገዳ አንድ ጊዜ ምን ብሏል መሰለኝ በቃሉ ዲቪ ሊሞላ ነውና ጸልይ እኔ ከበበው ገዳ ለራሴ አልሞላም ብሏል አይደል? እውነቱን ነው። ስለዚህ እሷ ግን ያደረገችው ምንም ወደማያደርግልን አካል ሄደን መጸለይም ሆነ መለማመን አያስፈልግንም። ወደ ፈጠረን አምላክ መዞር ይኖርብናል። እሷም ያለችው ምንድነው? በመቅደስ ቆማ አዶናይ የሰራዊት አምላክ እግዚአብሔር ሆይ የባሪያህን መዋረድ ተመልክተህ ብታስበኝ አለችው። የኔን መዋረድ የኔን አለመቻል በዚህ በባልንጣዋ መካከል የሚደርስባትን ነቀፌታ ሁሉ አርቀህ ይሄን ሁሉ ብታደርግልኝ የሚወለደው ልጅ ምን አደርግልሃለሁ አለችው። ስዕለት ገብቷችኋል? አሁን ስዕለት ምን ማለት ነው? ምን ማለት ነው? በእንግሊዝኛ ለምሳሌ ይሄን ስዕለት ማለት ይሄ ካደግሽ እኔ ያደርጋለሁ ማለት ነው። አሁን ስዕለት ማለት ለምሳሌ ትምህርት እግዚአብሔር ሆይ የዘንድሮን ፈተና ከብዶኛል እና ይህን ፈተና እንድታግዘኝ እፈልጋለሁ። ለእግዚአብሔር ይቻለዋል አይቻለውም? ለሰው የማይቻለው ለማን ይቻለዋል? ለእግዚአብሔር ይቻለዋል። ለሰው የማይቻለው ለማን ይቻለዋል? ለእግዚአብሔር ብቻ ነው የሚቻለው። ስለዚህ ለሰው የማይቻለውን ነገር ወዳችሁ ወደ ጥንቁልና ወደ መተቱ ወዳልተፈለገ ቦታ ከምትሄዱ ወደሚችል እግዚአብሔር አብዝተን አበክረን መጠየቅ አለብን። ልጅ አልነበራትም። ለረዥም ዓመት እግዚአብሔርን ትጠይቀው ነበረ ምን እንዲሰጣት? ልጅ እንደሚሰጣት ተስፋ አድርጋ አዶናይ የሰራዊት አምላክ እግዚአብሔር ሆይ የባሪያህን መዋረድ ተመልክተ ብታስበኝ ለባሪያህም ወንድ ልጅ ብትሰጠኝ ያለችው። ለዛውም ገልጻ ፈልጋ ፍላጎቷን በደንብ ፕሬሲስ አድርጋ ነው። ምንድን ብትሰጠኝ ያለችው? ወንድ ልጅ ብትሰጠኝ በፊትህ የሚቆም የባሪያህን ለባሪያህም ወንድ ልጅ ብትሰጠኝ እድሜውን ሁሉ አለው። እድሜውን ሁሉ ለማን የሚሆን? ለአንተ የሚሆን እሰጠዋለሁ። የወይን ጠጅና የሚያሰክር መጠጥም አይጠጣም፣ ምላጭም በራሱ ላይ አይደርስም ብላ ስዕለት ተሳለች። ጸሎቷንም በእግዚአብሔር ፊት ባበዛች ጊዜ ካህኑ ኤሊ አፏን ይመለከት ነበረ። ቃል ግን ታወጣለች። ነገር ግን ምን እያደረገች ነበረ? እያነበነበች ነበረ። ግልጽ ነው። ምን እያደረገች ነበረ? አሁን ይህን የምትናገረውን ቃል ኤሊ እየሰማ ነው አይደለም? ስለዚህ ኤሊ ምን ጠረጠረ? አሁን ኤሊ ምን አለ? ድምጿ ሳይሰማ ከንፈሯን ታንቀሳቅስ ነበረ። ኤሊም እንደ ሰከረች ቆጠራት ይላል። እንደምን ምን ነው ሰከረች? ስትጠጣ ሰከራን ትሆናለህ። ሰከራ ምንድን ነው ካላችሁኝ ጠጥተህ የምታድርገው አታውቅም። ስለዚህ እብድ ትሆናለህ። ሰክረህ ታውቃለህ አንተ? ብዙ ጊዜ እውነት ነው። አሁን ሰካራ የሚባለው የጠጣ ሳይሆን መጠጡን በትክክል በአግባብ ያልጠጣ ሰው ማለት ተግባብተናል። መጠጡ ሰውየውን ኮንትሮል እስከሚያደርገው ድረስ መጠጣት ማለት ነው ባጭሩ። ነገር ግን ሰካራም ኮንትሮል ሳያደርግ ሲቀር ከዛ መጠጡ እሱን ኮንትሮል ያደርገዋል። ማን ነው ድራይቭ የሚያደርገው? አልኮሉ ይሆናል ማለት ነው። ሰውየው ከዛ በኋላ የሚናገረውን በፍጹም ፈጽሞ ያውቀው እንጂ መጠጥ በመጠጣት ብቻ አይደለም እንጂ ሁላችን እንጠጣለን። ነገር ግን ሊሚታችንን ማወቅ መቻል አለብን። ገብቶሃል? ምግብም ከአቅም በላይ ስንበላው ምንድን ነው የሚሆነን? ሰካራም ነው የሚያደርገን ሆዲያችን ሰካራም። ነገር ግን ነገር ግን አንሰክርም። የምግብ ስካር አይደል? ጥጋብ ይባላል። ጥጋብ ወደ ረሃብ ይመራል ይባላል። ታውቃለህ አይደለም? ስለዚህ ስንበላም በልክ በመጠን ኑሩ ብሎናል ቅዱስ ጴጥሮስ። መጠንን ማወቅ። አሁን ለምሳሌ ቡፌ ተዘጋጅቷል ልበል። ኦኬ፣ የታየው ሁሉ ይበላል። አንዳንዴ ሳህናቸውን ሰዎቹ ተራራ አድርገው ይዘውት ሲሄዱ ያለው እውነት ውሸት? ልክ ነው አይደለም? በአይናችን ብቻ እኮ መጥገብ እንችላለን። ታውቃላችሁ አይደል? ውሸት እውነት?
አይን መጀመሪያ ማጥገብ ነው። እውነቴን ነው። ከዛ በኋላ ባርከን ምግባችን ደግሞ ስንበላ ከምንም በላይ እግዚአብሔር በዛ ማዕድ ስለሚኖር የበረከት አባት ማዕዳችን የተባረከ ያደርገዋል ማለት ነው። አሜን። ተግባብተናል። ስለዚህም ነው መጠጥ እንደ ሰከረች አይነት ሰው ስካር መርቷት። ምክንያቱም ሐና በምትጸልይበት ጊዜ ሰው ይኑር፣ ካህን ይኑር፣ ቆሞስ ይኑር፣ ጳጳስ ይኑር፣ ህዝብ ይሰብሰብ፣ ጓደኛ ይያት፣ ዘመድ ይኑር፣ ሺ ዳዝንት ኬር ከማን ጋር ስለሆነች ሐና ሺ ኮኔክት ዊዝ ሁ ዊዝ እግዚአብሔር ከእግዚአብሔር። አሁን ቅድም ያልኳችሁ ይሄ ነው። የጸሎታችን ፍሬ ያለማፍራት አንዱ መሰረታዊ ነገር ይሄ ነው፣ አለመመሳጣችን። ዳኛው ቆሟል፣ ጠበቃው ቆሟል። ዳኛው የፈጠረን አምላካችን፣ ጠበቃዎቻችን ደግሞ ሊቃነ መላእክቶች ናቸው፣ የሚጠብቁን መላእክቶች ናቸው። ስለኛ ይነበባል። ስለዛ ሰው ስለሚነገረው ሰውዬ እየተነገረ ሰውየው ተኝቷል። ኦር ሂዝ ኖት ፕሬዘንት። አስቡት፣ ፍርድ ቤት ቆመናል። በግራና በቀኝ እኛን የሚያጅቡን የሚያግዙን ጠበቃዎች አሉ፣ የከፈልናቸው። ዳኛው ደግሞ ከፊት ለፊት ቆሟል፣ ተቀምጧል በከበረ ወንበር ላይ። ስለኛ ነገር ደግሞ ጠበቃዎች ይናገራሉ። በዛ ጊዜ ግን ስለዚህ ስለሚነገር ሰውየው ፕሬዘንት ካልሆነ ዳኛው መፍረድ ይችላል? አይችልም። ብዙ ጊዜ ሚስ የምናደርገው ይሄ ክፍል ነው። ሐና ልጅ አልነበራትም። ሐና ከሰው ጋር እኩል ሆና፣ ምክንያቱም በእስራኤል ልጅ የሌለው ለመሰላችሁ ትልቅ ፈተና የሆነባት። በአሁኑ ዘመን አሁን ልጅ የሌላቸው ሰዎች አሉ አይደለም? እንደ ኃጢአተኛ ተደርገው ይቆጠራሉ። በእስራኤል ግን ምን ይባል ነበረ? ልጅ የሌለው ሰው እግዚአብሔር የማይወደው ሰው ነው፣ የረገመው ሰው ነው ተብሎ፣ ደረቅ እንጨት ነው ተብሎ ወደኋላ እንመጣለን። የእናታችን የቅድስት ድንግል ማርያምን እናትም እንዲህ ያሳድዷት ነበር። እስራኤል በባህላቸው ያልወለደች ሴትን እንደዚህ አድርገው ምን ያደርጉ ነበር? ያጣጥሉ ነበር፣ ያሳድዱ ነበር። ስለዚህ ሐና በዚህ ምክንያት አዶናይ ብላ የሰራዊት አምላክ እግዚአብሔር ሆይ የባሪያህንም መዋረድ ተመልክተ ብታስበኝ ለባሪያህም ወንድ ልጅ ብትሰጥ ዕድሜውን ሁሉ ለአንተ ሰጠዋለሁ ብላ ጸለች። በዚህ ጊዜ ግን ካህኑ ኤሊ በዛ ቦታ ላይ አለ። ልታየው ትችላለች። ነገር ግን እሷ ከእግዚአብሔር ጋር ከአዶናይ ጋር ሆና እየጸለየች ስለሆነ የስካር ያክል እስከሚመስልባት ድረስ በውጭ በኩል ሲመለከቷት፣ ምክንያቱም እሷ በምታየው አይን እሷ ባለችበት ስቴጅ እነዛ ሰዎች የሉም። ካህኑ ኤሊ እንኳን አልነበረም። ምን አላት? እቺ ሴትዮ ምን አላት? የኤሊ አገልጋይ ስካርሽ እስከ መቼ ነው? የወይን ጠጅሽ አንቺ አርቂው፣ ከእግዚአብሔር ፊት ውጭ አላት ይላል። ከምን ፊት? ከኔ ፊት ነው ያለው። ከኔ ጋር ናችሁ? እውነቱን ተናገሩ። ከኔ ጋር ናችሁ? ተወስታችሁ አልነበረም? የት? አሁን ያነበኩት ሰምታችኋል? ምን አለ? ከእግዚአብሔር ቤተክርስቲያን ፊት ውጪ። ውጭ ከማን ፊት ነው ውጭ እያላት ያለው? ከእሱ ፊት ነው የሚለው ነገር። ከእግዚአብሔር ቤተክርስቲያን ፊት ይላል፣ ነገር ግን ለራሱ ነው እሱ ውጪ ነው የሚለው እኮ። ከእግዚአብሔር ፊት ውጭ እያለ ቤተክርስቲያን ፊት ውጪ ይላል። ከእግዚአብሔር ፊት ውጭ ካለ ለማን ጋር ውጭ እያላት ነው ያለው? ከእግዚአብሔር ጋር። አሁን ከእግዚአብሔር ጋር እንዳትኖሩ የሚከለክሏችሁ ሰዎች ሊመጡ ይችላሉ። አሁን ኤሊ በዚህ ሰዓት እንደተፈተነ እናየዋለን። ካህኑ ኤሊ ተፈትኗል አይደለም? ከአንድ መንፈሳዊ አባት ይሄ ይጠበቃል? አይጠበቅም። ይሄ አይጠበቅም። ስለዚህ ምንድን ያላት? ውጭ አላት። ብዙ ኃጢአት ኖሮባቸው፣ ብዙ መሳሳት ኖሮባቸው፣ ብዙ መተላለፍ ኖሮባቸው እናቶች፣ እህቶች፣ ወንድሞች በቤተ መቅደስ ቆመው ልክ እንደ ሐና የሚጸልዩ ሰዎች አሉ። አገልጋዮች ይህንን ልንገነዘብ ይገባናል። ብዙ ከውጭ የነበሩ ሰዎች ወደ ቤተ ክርስቲያን ሲገቡ ከውስጥ ያሉ ሰዎች እንደ ካህኑ ኤሊ ደግሞ ማን ነግሯት ነው ዛሬ የመጣችው? ሌላው ዳንኪራውን ማን ሊይዝላት ነው? ደግሞ ማን ብሏት ነው ከበሮ ያነሳችው? ማን ብሏት ነው ደግሞ ነጠላ የለበሰችው? ለምንድን ነው የምታሸበሽበው? ደግሞ በመቅደስ ማን ብሏት ነው እቺ እንደዚህ ብለው የሚናገሩ ሰዎች አሉ። ካህኑ ኤሊም ይህንን ያደረገው ሌላ የተለየ ነገር አለ። ከዚህ ውጭ አላት። ይሄ ስካር፣ አረቄ የጠጣሽ ወይነ ጠጅ የጠጣሽ ጠጅሽን ማረቅሽን ሌላ ቦታ ጠጪ አላት። ሐናም መልሳ እንዲህ አለችው፣ ጌታዬ ሆይ አይደለም፣
እኔስ ወራት የባሳት ሴት ነኝ፣ ጠጅና ሌላ የሚያሰክር ነገር አልጠጣሁም። ነገር ግን በእግዚአብሔር ፊት ነፍሴን አፈሳለሁ ወይም አለቅሳለሁ አለች። በማን ፊት? በእግዚአብሔር ፊት ምን እላለሁ አለች? ለምን ነው የምታለቅሰው? አያችሁ፣ ልጅ ስለሌላት ብቻ ነው ወይስ በእስራኤል ሕዝብ ሁሉ ስለተናቀች፣ ስለተገፋች? ስለተገፋች። በሰው ሁሉ ዘንድ ፊት ልጅ ስለሌላት ስለተገፋች፣ ስለ ያቺ ባላንጣዋ ደግሞ ስለምታበሳጫትም ጭምር። ምክንያቱም ምንድን ነው የሚለው? እግዚአብሔር ግን ማኅፀኗን ዘግቶ ነበር፣ እንደ መከራዋና እንደ ሐዘኗም እግዚአብሔር ልጅ አልሰጣትም ነበረ። ስለዚህም ይላል ምን ትል ነበረ? ታዝን ነበረ። የማን እናት ነች የምታዝነው? የነቢየ እግዚአብሔር ሳሙኤል እናት ምን ታድል ነበረ? ታለቅስ ነበረ በጣም። በዚህ ሁሉ መካከል እንደገና በጸሎቷ ከእግዚአብሔር ጋር ሆና በምታደርገው ነገር ደግሞ ካህኑ ኤሊ ደግሞ ይነቅፋት ነበር። እንደገና ምን እያደረግሽ ነው እያለ። ስለዚህ እኔ አልሰከርኩም፣ በእግዚአብሔርም ፊት ሆኜ ነፍሴን አፈሰስኩ፣ ሐዘኔና ጭንቀቴን ስለበዛ እስካሁን ድረስ እደክማለሁና ባሪያህን እንደ ኃጢአተኞች ሴቶች ልጆች አትቁጠራት አለች። ባሪያህን እንደማን? እንደ ኃጢአተኞች እንደሚተላለፉ ሰዎች አድርገህ በእውነት አትየኝንን። ኤሊም በሰላም ሂጂ፣ የእስራኤል አምላክ ላንቺ ከአንቺ ጋር ይሁን፣ የለመንሽውንም ልመና ሁሉ ይስጥሽ ብሎ መለሰላት። እርሷም ባሪያ በፊትህ ሞገስ አገኘች አለችው። ሴቲቱም መንገዷን ሄደች፣ ወደ ቤቷም ገባች፣ ከባሏም ጋር በላች ጠጣች። ፊቷም ከዚያ በኋላ ሐዘንተኛ መስሎ አልታየም ይላል። አያችሁ፣ እግዚአብሔር ሲሰማችሁ ነገሮች ሁሉ ወዲያው ሲቀየሩ ታያላችሁ። ማን ሲሰማችሁ? ጸሎታችሁ በእግዚአብሔር ፊት መድረሱን የምታውቁት በዚህ ነው። መጀመሪያ አሁን ሊፈትናት የፈለገውን ክፉን ሰይጣን መንፈስ ሐና ቅድስት ናት። ሐና አዋረደዋለች። እኔ አልሰከርኩም። የሚጠይቋችሁ በመልካም መመለስ መልካም ነው። ምንድን ያለች? እኔ አልሰከርኩም፣ የሰከረ ነገር አልጠጣሁም፣ እንደ በኃጢአት ውስጥ ሆነው እንዳሉ ሴቶች ልጆች አትቁጠረኝ ብላ ኤሊን ነገረችው። ኤሊም ደግሞ ምን አላት? በሰላም ሂጂ ብሎ አሰናበታት። ከዛም በኋላ በደስታ ሄደች፣ ፊቷም ተቀየረ ይላል። የሐዘን ፊት የለቅሶ ፊት ነበርና እግዚአብሔር ስለባረካት በማን ላይ አድሮ ነው የባረካት? በካህኑ ኤሊ ላይ አድሮ እግዚአብሔር ባረካት። ማልደው ተነስተው ለእግዚአብሔር ሰግደው ሄዱ። ወደ ቤታቸው ወደ አርማቴም ደረሱ። ሕልቃናም ሚስቱን ሐናን አወቃት። እግዚአብሔርም አሰባት፣ ጸነሰችም። የመውለጃዋን ወራት በደረሰ ጊዜ ሐና ወንድ ልጅን ወለደች። እርሷም ከሰራዊት ጌታ ከእግዚአብሔር ለምኜዋለሁ ስትል ስሙን ማን አለችው? ሳሙኤል አለችው። ከማን? ከሰራዊት ጌታ እግዚአብሔር ለምኜዋለሁና ስሙ ማን ይባላለች? ሳሙኤል ብላ ጠራችው። የነገረን የመከረን እግዚአብሔር ይክበር ይመስገን። ለዛሬ ይብቃን። ያው አንዳንድ ሰዓት አይደል ያለው፣ ከሰዓታችን እንዳናልፍ ማለት እዚሁ ላይ ነው የምንቀጥለው። ይሄንኑ ይዘን ወደ አንድምታው እንመለሳለን ማለት ነው። የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች፣ የዚህ የቅዱሳን ዝክር ተከታታዮች ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛልን። እንግዲህ ማታ ማታ ከልጆች ጋር የምናደርገውን የመጽሐፍ ቅዱስ ጥናት ክፍል ውይይት እንቀጥላለን። እግዚአብሔር በወደደ መጠን እግዚአብሔር ባሰበን መጠን እናያለን ማለት ነው። እንግዲህ ይህንን ፕሮግራም ሼር በማድረግ ለተባበራችሁን፣ ላይክ በማድረግ ለተባበራችሁ ሁሉ እግዚአብሔር ይስጥልን። በጣም እጅግ አድርገን እናመሰግናችኋለን። አገልግሎት ስለሆነ ቪዲዮአችንን ወደ ተለያየ ቦታ ላይ ብታደርሱ ሌሎች ምዕመናንም በተለይ ትናንሽ ብላቴኖች መጥተው ከኛ ጋር ይማማራሉ ማለት ነው። እንግዲህ ሌላ አስተያየቶቻችሁን ደግሞ ጻፉልን። የበለጠ በዚህ በኩል ቢሆን ብላችሁ ሰዓትን መምረጥ ትችላላችሁ።
ከተቻለን ወይ ቀድመን ልንገባ እንችላለን። እንደዚህ ከማርፈድ ይልቅ እሱን ነገር ብንወያይበት መልካም ነው ብዬ እናስባለን። ስለነበረን ጊዜ ሁሉ እግዚአብሔር ይመስገን። በጣም አድርገን እናመሰግናችኋለን ሁላችሁንም ማለት ነው። እስከ ነገ እንግዲህ ይህንን የዩቲዩብ ቻናላችንን ሰብስክራይብ አድርጉልን። የቅዱሳን ዝክር የሚል የዩቲዩብ ቻናል አለን። እዛ ላይ ገብታችሁ ሁላችሁም ይህንን አገልግሎት መደገፍ እንዳትረሱ ለማለት እንወዳለን።